አርነታችን የተረጋገጠው ኢየሱስ ክርስቶስ ወደ ምድር ሰው ሆኖ ሲመጣ ነው። በመለኮትነቱ ላይ ሰውነትን ለመጨመር ፈቃደኛ ሆነ ኢየሱስ። መዋረድ የሚባል ነገር ያወቀው ሰውነት ሲጨምር ነው። እነዚህን ሁሉ ተቀብሎ ውስን በሆነ አካል ውስጥ ገብቶ ጌታ ኢየሱስ ክርስቶስ ከሴት ተወለደ። ጌታ ኢየሱስ ክርስቶስ የተወለደበት የመጀመሪያም የመጨረሻ ምክንያት እኛን ለመዋጀት። ያምን በእናቷ ሆድ ውስጥ የገጣጠማት ኢየሱስ ቅድስት ናት፣ በእውነት ብጽሕት ናት፣ እጅግ የተወደደች፣ እጅግ የተባረከች፣ እጅግ የተከበረች። ግን ፈጣሪዋ ተወለደ፣ ሰገዱለት ነው። ከዛ አለፈ። በቃ ልጄን ከግብፅ ጠራሁት ብሎ አደገ ልጁ ራሱ። እኛስ እናትና ልጁ ጋር መጽሐፉ የሚቆይበት ላይ ቆዩ። መጽሐፍ ቅዱስ ጋር ሆኑ እናንተ። እኛም ነፃ አውጪ ያስፈልገን ነበር። እኛም ታዳጊ ያስፈልገን ነበር። እኛም ከዚህ ባርነት ነፃ አውጥቶ የአባቴን ርስት ወደምወርስበት ደረጃ የሚያመጣን ያስፈልገን ነበር። ባርነት ተሰበረ ኢየሱስ ሲመጣ። እግዚአብሔር ልጆቼ የማለት አቅም አገኘ። እናንተ በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ሆናችኋል የሚል ሐሳብ ጳውሎስ እያስተማረ ነው በገላትያ ቤተ ክርስቲያን ላይ። ሰው በክርስቶስ ኢየሱስ በማመን ብቻ የዘላለም ሕይወት ያገኛል ወይንም የእግዚአብሔር ልጅነትን መብት ያገኛል የሚል በጣም ጠንካራ ትምህርት ጳውሎስ እያስተማረ ነው። በጣም ብዙ መሰረታዊ በሆኑ የክርስትና ትምህርቶች ትምህርቱን እየቀጠቀጠው እየደበደበ ነው። በጣም እየደበደበ ነው። ዛሬ ከኢየሱስ ክርስቶስ መወለድ ጋር ተያይዞ ስለተነሳ እኔ የጌታ የኢየሱስ ክርስቶስን መወለድ እንደምንም አድርጌ እዚህ ገላትያ ምዕራፍ 4 ላይ አያይዟለሁ። እንደምንም አድርጌ ሂስቶሪካሊ ጌታ ኢየሱስ ክርስቶስ መሬት ላይ በድንግል ማርያም በኩል በዚያ በግርግሙ ሲወለድ የነበረውን ሁኔታ ያ ወንጌላቱ ነግረውናል አይደል? ማቴዎስ እና ሉቃስ ናቸው የነገሩን። ሕፃን እስከሆነ ድረስ ምንም ወራሽ ቢሆን፣ ሕፃን እስከሆነ ድረስ ሀብት ሁሉ የእሱ ቢሆን፣ በቤት ውስጥ ካለ ከሞግዚት በታች ነው የሚኖረው። ሕፃን ሆኖ ተወላጅ ሆኖ የቤት ልጅ ሆኖ ወራሽ ሆኖ ባለመብት ሆኖ ባለርስት ሆኖ ሕፃን እስከሆነ ድረስ በቤት ውስጥ ሲኖር ሲመላለስ ሲወጣ ሲገባ ከባሪያ በታች ነው የሚኖረው። ትክክለኛ ጳውሎስ የሚጠቀመው ቃል በቤት ውስጥ ካለ ከተሾመ ባሪያ በታች እና ልጁ ምንም ወራሽ ቢሆን ባለቤቱ ወይንም ደግሞ የልጁ ወላጅ ራሱ አሳልፎ አይሰጠውም። ባለመብት ነውና የፈለገውን ያርጋ አይልም። ከባሪያ በታች ያደርገዋል። በቤት ውስጥ ከተሾመ አለቃ በታች ያስቀምጠዋል። ባደገ ጊዜ የርስቴ ወራሽ እሱ ነው። እስኪያርግ ድረስ ግን ማኔጅ ማድረግ ስለማይችል ከባሪያ በታች እንደ ባሪያ እየገዛው ይኖራል። እና ልጁ ባለመብት ቢሆንም ባለርስት ቢሆንም ወራሽ ቢሆንም ጊዜው እስኪደርስ ድረስ በባሪያ ስር ይኖራል ሲላቸው የገላትያ ቸርች ጳውሎስ ምን እያወራ እንደሆነ በጣም ግልጽ ይገባታል። እግዚአብሔር ልጁን ኢየሱስ ክርስቶስን ወደ ዓለም እስኪልከው ድረስ በሕግ ጥላ ስር ነበርን። ሞግዚት ነበር የሚያስተዳድረን፣ ሞግዚት እጅ ላይ ነበርን ብሎ ሕግን ሞግዚት አርጎ ያቀረበው ጳውሎስ ልጁ ልጅ ነው። በባሪያ መብት ስር ነው ያለው፣ በአስተዳዳሪ በታች ነው ያለው። ይሄ እስከ መቼ ድረስ ነው ይሉታል ጳውሎስን። ገብቶናል ሕግ እንደሆነ ሞግዚታችን፣ ሕግ ጠባቂ እንደነበረ ገብቶናል። ሕግ አዳኝ አይደለም፣ ሕግ ወላጅ አይደለም፣ ሕግ አድራሽ ነው። ሕግ እግዚአብሔር ለተወሰነ ጊዜ ጠብቅ ብሎ ያስያዘውን ሕግ ይዞን ነበር። ሞግዚታችሁ ነው አላቸው ጳውሎስ። አዎ እስከ መቼ ነው ግን ሞግዚታችን የሆነው? ጳውሎስ እንደዚህ ይላል፣ እኛም ብንሆን ልክ በሕግ ውስጥ አይሁዳውያን በባርነት ተቀምጠው እንደነበረው እኛም ብንሆን ከዓለም የመጀመሪያ ወይንም መሰረታዊ ትምህርት ስር ነበርን። በባርነት በሞግዚት ጥላ ስር በባርነት ውስጥ ነበርን፣ ተጠለን ነበር። እኛም ነፃ አውጪ ያስፈልገን ነበር። እኛም ታዳጊ ያስፈልገን ነበር። እኛም ከዚህ ባርነት ነፃ አውጥቶ ማቹር ወደ ማድረግ የአባቴን ርስት ወደምወርስበት ደረጃ የሚያመጣን ያስፈልገን ነበር። ልጁ ካልበሰለ ባለመብት ቢሆንም የመውረስ አቅምም እድልም አይሰጠውም። ይገርማቸዋል። ሮማውያኑ ልጆቻቸው በቤታቸው ተቀምጠው እያለ አባትየው የወሰነለት ቀን እስኪደርስ ድረስ ልጁን ወራሽ ነው ብሎ ያስመዘግበው። ኢቭን ልጁን ወራሽ ነው ብሎ የሚያስመዘግበው
አባቱ ልጄ መውረስ ይችላል ባለበት ቀን ላይ አሁን በእውነት በውል ጠፋብኝ ቀኑ እንጂ በዓል አላቸው። በዚያ በዓል ቀን ላይ ነው አባቱ ልጁን ያመጣና ከዛሬ ጀምሮ ልጄ ወራሼ ነው ይላል። አይሁዳውያንና ግሪካውያን የልጁን ዕድሜ አይተው 18 አይሁዳዊ ደግሞ 19 ዓመት ሲሞላው ወራሽ ነው ይለዋል። ሮማዊ ዕድሜን አይቶ አይደለም የልጁ ማደግና አለማደግ ሳይሆን በአባቱ ነው የሚወሰነው። ልጁ ሽማግሌም ሆኖ አባትየው ካላመነበት ወራሽ ነህ ላይል ይችላል። ጳውሎስ እያቀረበ ያለው በሮም ጥላ ስር ስለሆኑ ሞሮፍ የሮማውያኑ ስለሆነ የሚታወቀው የሮማውያኑ ነው እያቀረበ ያለው። አሁን የመውረስ መብትን የሚፈቅደው የሚከለክለው አባት ነው። ስለዚህ አሁን ጳውሎስ እዚህ ጋር የሚያስቀምጠው ጊዜው ሲደርስ ኢየሱስ መጣ ሳይሆን እግዚአብሔር ልጅ ላከ ነው። አሁን የባርነቱ ሰዓት ይበቃል፣ የመውረሻ ጊዜ ደርሷል ያለው ልጅ አይደለም አባት ነው። ዘመኑ በደረሰ ጊዜ አባት አየና አይ በቃ ይውረስ አለ። ሰዓቱ ደርሷል፣ ባርነት ይበቃል። ከዚህ በኋላ ባለ ርስት ይሁንና የኔን ንብረት በሙሉ ላሸጋግርለት አለና ዘመኑ በደረሰ ጊዜ እግዚአብሔር ከሴት የተወለደው ልጁን ላከ። ኢየሱስ የተወለደበት ዘመን ኢየሱስ ወደ ምድር የመጣበት ሰዓት እንግዲህ ተቆጥሮ አሁን 2000 ዓመት አካባቢ ሆኖታል አይደል? 2000 ዓመት አልፎታል። ያቺ ሰዓት እኛ አስበን ፕላን አድርገን አቅደን ያስቀመጥናት ሳይሆን ጳውሎስ በሚያስቀምጠው በእግዚአብሔር ታይም ቴብል መሰረት ዘመኑን እግዚአብሔር ከሰማይ አየና ዘመኑ ደረሰ አለ። እግዚአብሔር ኢየሱስ የሚመጣበት ዘመን ደረሰ ሲል ምድር ላይ ሮማውያን ገዢ የነበሩበት ወቅት ነው። ጳውሎስ እንደዚህ ይላል፣ የባርነቱ ዘመን አብቅቶ ልጅ የሚወርስበት ዘመን ሲደርስ እግዚአብሔር ከሴት የተወለደውን አንድ ልጁን ላከ። እግዚአብሔር ኢየሱስ ክርስቶስን ሲልከው አንድ ልጅ ተወለደ እንዲባል ሳይሆን የእኛን ባርነት ለመስበር። አርነታችን የተረጋገጠው ኢየሱስ ክርስቶስ ወደ ምድር ሰው ሆኖ ሲመጣ ነው። በመለኮትነቱ ላይ ሰውነትን ለመጨመር ፈቃደኛ ሆነ ኢየሱስ። እርሱ እግዚአብሔር ወልድ ነው፣ ለዘላለም እግዚአብሔር ወልድ ነው። የመለኮትነቱን ክዶ አይደለም፣ እላዩ ላይ ሰውነትን ጨመረ አይደል? ኢየሱስ ባዶ ሆነ፣ ራሱን አዋረደ፣ የባሪያ መልክ ያዘ፣ በሰው ምሳሌ ተገኘ። ይሄ እኮ ጨምሮ ነው። ኢየሱስ በማንነቱ ባዶ ሆኖ አያውቅም፣ ሙሉ ነው። እግዚአብሔር ወልድ ነው። ባዶነትን ያወቀው ሰውነትን ሲጨምር ነው። መዋረድ የሚባል ነገር ያወቀው ሰውነት ሲጨምር ነው። እነዚህን ሁሉ ተቀብሎ ውስን በሆነ አካል ውስጥ ገብቶ ጌታ ኢየሱስ ክርስቶስ ከሴት ተወለደ። በጣም የሚገርማችሁ ከቤተሰቡ ተወለደ ለምን አላለም? የድንግልን መጸነስና መውለድ ጳውሎስ በዚህ ውስጥ ሜንሽን እያደረገው ነው። ኢየሱስ አባቱ እግዚአብሔር ነው። ከማርያም መወለዱን ጳውሎስ ሜንሽን፣ ድንግል ትጸንሳለች የሚለው ትንቢት መፈጸሙን ለማመልከት ከሴት ተወለደ ብቻ ነው። ማንንም ሰው እንደዚህ ተብሎ አይታወቅም፣ ወደፊትም አይባልም። ማንም ሰው ከተወለደ ከእናትና አባቱ ነው የሚወለደው። ጌታ ኢየሱስ ክርስቶስ ግን ተወልዶ ብቻ ሳይሆን ለሥራ መጥቶ ነው እንጂ ማርያም ጋር ኢየሱስ አልጀመረም መቼስ አይደል እንዴ? ማርያምን በእናቷ ሆድ ውስጥ እኮ የገጣጠማት ኢየሱስ ቅድስት ናት፣ በእውነት ብጽሕት ናት፣ እጅግ የተወደደች፣ እጅግ የተባረከች፣ እጅግ የተከበረች፣ እግዚአብሔር ያከበራት ግን ፈጣሪዋ ነው። ፍጹም ሰው ብቻ ናት እኮ ማርያም። አይዘዌ እግዚአብሔር የሚያደርገው ነገር በሙሉ ቀድሞ የታቀደ ነው። እያረጋ አያቀድም። እግዚአብሔር ጨርሶ ነው የሚሰራው። በሮማውያን ዘመን ኢየሱስ እንዲወለድ ሲያረግ በሮማውያን መንገድ እንዲሞት ሊያረገው ነው። ሰውን ሰቅለው የሚገሉት ሮማውያን ናቸው። እነሱ እስራኤል አካባቢ መጥተው እስራኤልን ረግጠው ሲገዟት ሰቅለው ስለሚገሉ ዘሌዋውያን ላይ በእንጨት ላይ የሚሰቀል የተረገመ ነው የሚለው ትንቢት ከ1400 ዓመት በፊት የተተነበየ ትንቢት አለ። እንጨት ላይ የሚሰቀል የተረገመ ይሁን የሚል። እስራኤላዊ እንጨት ላይ አይሰቅልም። ጌታ ኢየሱስ ክርስቶስ ዘመኑ ሲደርስ ከሴት ተወለደ፣ ፍጹም ሰው ሆነ፣ ወደ ምድር መጣ ሲላቸው ጳውሎስ ለምን ከሕግ እርግማን በታች ያለነውን እኛን
ለመዋጀት። ጌታ ኢየሱስ ክርስቶስ የተወለደበት የመጀመሪያም የመጨረሻ ምክንያት እኛን ለመዋጀት። ኢየሱስ ተወለደ ብዬ ሳከብር፣ ኢየሱስ ተወለደ ብዬ ሳስብ፣ ኢየሱስ ተወለደ ብለን እንደዚህ የማመስገኛ ምክንያት ስናገኝ ለምንድን ነው የተወለደው? እኔን ከሕግ እርግማን ለመዋጀት፣ ሪዲም ለማድረግ። ሌላ ፕሮግራም የለውም። እስቲ ሰው ሆኜ ልየው ብሎ አይደለም የመጣው። መለኮትነት እስቲ ቆይ ያብቃና እስቲ ሰውነትን ኤክስፔሪየንስ ላድርግ አይደለም። ሰውን ላድን ብሎ ኢየሱስ ሰው ሆነ። ኢየሱስ ተወለደ። አዎ ሴሌብሬት የምናደርግበት አንደኛው ምክንያታችን አያችሁ፣ የእግዚአብሔር ልብ አንብበን ነው ማመስገን ያለብን። እግዚአብሔር ነገሩን ያረገበትን ምክንያት አውቀን ነው ማመስገን ያለብን። እኔ ደስ እንዲለኝ አይደለም እግዚአብሔር ልጁን የላከው፣ ሊዋጀኝ ነው የላከው። ዓመት እየጠበቅኩኝ የምስጋና ፕሮግራም እንዳረግ አይደለም እግዚአብሔር ልጁን የላከው። ከዘላለም ፍርድ ወደ ዘላለም ጽድቅ ሊያሻግረኝ ኢየሱስን ላከው። ለዛ ነው ሁል ጊዜ ነግራችኋለሁ፣ ወደፊትም ነግራችኋለሁ፣ ኢየሱስ ሰው የሆነው በመስቀል ላይ ለመሞት ብቻ ነው። ኢንካርኔሽን ኢትስ ኦል አባውት ክሩሲፊክሽን። ኢየሱስ ለመስቀል ሞት ከመምጣቱ ውጪ ሌላ ምክንያት የለውም። ያረገው ሌላ ነገር እግረ መንገድ ነው ያረገው። እግረ መንገድ የተፈወሰ ሰው አለ፣ አስገራሚ ነው። ሰውየውም በእውነት ተፈውሷል። በሱ ምክንያትም ተመስግኗል። በሱ ምክንያትም የተወሰነ ሰው ወደ እግዚአብሔር መንግሥት መጥቶ ሊሆን ይችላል። አንዳንዱ ፈውስስ ኢየሱስ ላይ መከራ አምጥቶበታል። እነዚህ እግረ መንገዱን ሲሄድ ያረጋቸው ናቸው። ኢየሱስ ወደ ምድር የመጣው እኔን ከሕግ እርግማን ለመዋጀት፣ ባሪያውን ልጅ ለማድረግ። ባርነት ተሰበረ ኢየሱስ ሲመጣ። እግዚአብሔር ልጆቼ የማለት አቅም አገኘ ብሎ አያቅም። እግዚአብሔር ልጆቼ አለ። እግዚአብሔር ለምን? አንድ ልጁ ከሕግ እርግማን እንዲዋጀን በአንዲት ድንግል ሴት በኩል እግዚአብሔር ኢየሱስን ላከው። ቅድስት ድንግል ማርያም በምትባል ሴት በኩል ጳውሎስ እንዳለው ኢየሱስ ከሴት ተወለደ አለ። ለምን? እኛ ባርነታችን ተሰብሮ የልጅነት መብት እንድናገኝ ከሕግ እርግማን ሊዋጀን። ኢየሱስ ከሕግ እርግማን ሊዋጀኝ ሰው ሆነ። አያችሁ፣ ልክ እንደሱ ስትሉ የእግዚአብሔር ልብ ይነቃነቃል። አገኘኝ፣ አወቀልኝ፣ ገባው። የዘላለም የማዳን ዕቅድን የሚረዳኝ አገኘው ይላል እግዚአብሔር። አያችሁ፣ በእግዚአብሔር ልብ ካላከበርኩት አንደኛ ሚስ አረገዋለሁ። ቀጥሎ እግዚአብሔር አይከብርበትም። እግዚአብሔር ባልጠበቀን እንድናከብረው አይደለም ኢየሱስን የላከው። ብናስብና ብናመሰግንበት ግን የማመስገኛ ይኸው እንደዚህ ማውሪያ ሊዋጀን ነው ሰው የሆነው ካልንበት። አሁን ተሰብስበን ምሳ በልተን ተጫውተን ብቻ ቻው ከተባባልን ከስረናል። ኢየሱስ እኔ ሊዋጀኝ ሰው ሆነ ብለን ካወራን ተገናኝተን አይገርምም? የዛሬ 2000 ዓመት ጌታ ኢየሱስ ክርስቶስ ከአንዲት ድንግል ሴት ሲወለድ አንድ የሆነ ልጅ አይደለም የተወለደው፣ የእግዚአብሔር ልጅ ሰው ሆነ። አያችሁ፣ ለዛ ነው የተወለደ ትምህርት አምላክ ሰው ሆነ ነው። የተወለደ ትምህርት አምላክ ሰው ሆነ ነው። አሁን ብዙ ሰው ትዝ የሚለው ምንድን ነው? የሚታቀፍ የተጠቀለለ ሕፃን ልጅ። እንደዚህ አይነት እግዚአብሔር የለም። ኢየሱስ ሰሞኑን ይመጣል። ተወለደ እያልነው አቤት ይላል። ሰከንድ ካሚንግ ይመጣል። ሰሞኑን የተጠቀለለ ሕፃን የለም። ሰማይ ለዘላለም እንደዚህ አይነት ልጅ የለውም። እግዚአብሔር ልጁን ሲልከው ሰው ለማዳን። በቃ ይሄ የእግዚአብሔር ሀርት ነው። የእግዚአብሔርን ሀርት ሚስ እንዳታረጉ። ኢትዮጵያ ውስጥ አይደለም የምንኖረው፣ መሬት አይደል ያለ ነው። ቶሎ አይለቅ። ገና ሲባል ሰው ትዝ የሚለው ምንድን ነው? የታቀፈ ልጅ የሚያምር በልጅነቱ ምን ይመስል እንደነበር መጽሐፍ ቅዱስ አይነግረንም። የተሰቃየውን ነው የጻፈው። ተተለተለ ምናምን የሚል ዲቴል የተጻፈው እንትኑ ነው፣ ሰፈሪንጉ ነው። ሞር ዲቴል ጀርባው ተተለተለ፣ ፊቱ ቆሰለ፣ ሲያዩት አያውቁትም። ጭንቅላቱ የሾህ አክሊል ነበረው፣ እጁ ተቸንክሮ ነበር፣ ጎኑን ወጉት ምናምን። ሲወለድስ ተወለደ፣ ሰገዱለት ነው። ከዛ አለፈ በቃ ታሪኩ። ልጄን ከግብፅ ጠራሁት ነው የሚለው። ቀጥሎ አደገ ልጁ ራሱ። እኛስ እናትና ልጁ ጋር በጣም መጽሐፉ የሚቆይበት ላይ ቆዩ። መጽሐፍ ቅዱስ ጋር ሁኑ እናንተ። አሁን መጽሐፍ ቅዱስ መስቀሉ ጋር ይቆያል፣ ቆዩ። እሱ ጋር ሲቃዩ ጋር ይቆያል፣ ቆዩ። ቤዛነት ይኸው ጳውሎስን ይሁት ተወለደ አለን፣ አመስግነን ተወለደ ብለን ሳንጨርስ
የተወለደው ከሕግ እርግማን ሊዋጀን ነው ብሎ መስቀል ጋር ወሰዱ። ወዲያው ተወለደ ብለን እልል ልንል ስንል ሊዋጀን መስቀል ላይ ሊሞት ነው አለ። ሊዋጀን። ምክንያቱም ኢየሱስ የመዋጀት ሥራ የሠራው መስቀል ላይ ነው። በደሙ ነው ያዋጀን። የተወለደ ቀን መስቀሉ ጋር ወሰዱት አባቶች። 33 ዓመት ተኩሉን ጫፍና ጫፉን ይዘው ሰፉት። ተወለደ፣ ሞተ አሉ። ቀጥሎ ነፃ ወጥተናል። በጌታ ነን፣ ነፃ ወጥተናል። የሕግ እርግማን እላያችን ላይ የለም። የልጅነት መብት አለን። ልጅ ከሆንክ ወራሽ ነህ። በቃ የእግዚአብሔር ወራሾች ነን።